ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 51ኛ ትምህርታችንን ይዤላችሁ መጥቻለሁ። በቀላሉ የእንግሊዘኛ ክህሎታችንን ማዳበር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ። ዛሬም በቀላሉ እንዴት ሁልጊዜ የምንጠቀማቸውን የእንግሊዘኛ ነገሮች መግለጽ እንችላለን የሚለውን ትምህርት እናያለን ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየት ይኖርባችኋል። ለቻናላችን አዲስ ናችሁ ቤተሰቦች ፎሎ እያደረጋችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ መጀመሪያ እንዴት እናንብበው? ት ኤን ባንላይ ት ኤ ብላችሁ አንቡ። ት ኤ ኬ ኢን ክ ት ኤ ክ ቴክ ቴክ ብላችሁ ማንበብ። ቴክ ኤም ኢን ም ኢ ሚ ሚ ቴክ ሚ ቴክ ሚ ምን ማለት ነው? ውሰደኝ ወይም ውሰጅኝ ለማለት ስንፈልግ ምን አለ ማለት ነው? ቴክ ሚ ቴክ ሚ ማለት ቴክ ማለት መውሰድ፣ ሚ ማለት እኔ። ስለዚህ ቴክ ሚ ካለን ሰው ውሰደኝ ወይም ውሰጅኝ እያለን ነው ማለት ነው። ከዛ መልሳችን አይ እንደ አይ፣ ዳብሊዩ አይን ዊኢ ሁለቱንም ኤል ል ብለን ማንበብ። ዊል ዊል ት ኤ ኬን ክ ቴክ ቴክ ዋይኦዩን ዩ አይ ዊል ቴክ ዩ አይ ዊል ቴክ ዩ ምን ማለት ነው? እወስድሃለሁ ወይም እወስድሻለሁ ለማለት ምን እንላለን? አይ ዊል ቴክ ዩ እንላለን ማለት ነው። አይ ስንል እኔ፣ ዊል ማለት ምንድን ነው? ገና ለወደፊት እወስድሃለሁ እያልን ነው፣ አልወሰድነውም። ስለዚህ ቴክ ማለት ደግሞ መውሰድ፣ ዋይኦዩ አንተ ወይም አንቺ። ስለዚህ እወስድሃለሁ ስትሉ አይ ዊል ቴክ ዩ ትላላችሁ ማለት ነው። ከዛስ ኤችን እንደ ህ፣ ዩን አ፣ ጂን ግ ሃግ ህአግ ሃግ ሃግ፣ ኤምኢን ምኢ ሚ ሚ ሃግ ሚ ሃግ ሚ ሃግ ሚ ምን ማለት ነው? እቀፈኝ ወይም እቀፍኝ ለማለት ስንፈልግ እንላለን ማለት ነው። ሃግ ሚ እንላለን ማለት ነው። ሃግ ማለት ማቀፍ፣ ሚ ማለት እኔ። ስለዚህ ሃግ ሚ ካለን ሰው እቀፈኝ ወይም እቀፍኝ እያልን ነው ማለት ነው። ያ ወደዚህኛው እንሂድ። አሁን መዛ መልሳችን አይ ኤች ዩን ህአ ጂን ግ ሃግ 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 አላችሁ። ዋይ ኦዩን ዩ ብላችሁ ማንበብ። ዩ አይ ህ አግ ዩ አይ ሃግ ዩ አይ ሃግ ዩ ማለት ነው። አቅፋለሁ ወይም አቅፍሻለሁ ለማለት አይ ሃግ ዩ ማለት ትችላላችሁ ማለት ነው። ከዛስ ቲኢን ት ኤ ሁለቱንም ኤል ል ትኤል ቴል ቴል ኤምኤን ሚ ሚ ከዛ ኤን አ ጂኤን ግኤ ኤንን ን አጌን አጌን ቴል ሚ አጌን ቴል ሚ አጌን ምን ማለት ነው? በድጋሜ ንገረኝ ወይም በድጋሜ ንገረኝ ስንል ቴልሚ አጌን እንላለን ማለት ነው። ቴልሚ ማለት ንገረኝ እያልን ነው። አጌን ማለት ደግሞ በድጋሜ እንደገና ማለት ነው። ስለዚህ ቴልሚ አጌን ካለን ሰው በድጋሜ ንገረኝ ወይም እንደገና ንገረኝ እያለ ነው ማለት ነው። ከዛ መልሳችን አይ ዳብሊው አይን ዊኢ ሁለቱንም ኤል ል ዊል ብላችሁ ማንበብ። ዊል ቲኢን ትኤ ሁለቱንም ኤል ል ቴል ዋይ ኦዩን ዩ አይ ዊል ቴል ዩ አይ ዊል ቴል ዩ ምን ማለት ነው? እነግርሃለሁ ወይም እነግርሻለሁ ለማለት በዚህ መልኩ መግለጽ እንችላለን። አይ ዊል ስትሉ ገና እንደዚህ ያደርጋለሁ ስትሉ ነው። ቴል ማለት ደግሞ መንገር ነው። ዩ አንተ ወይም አንቺ። ስለዚህ እነግርሃለሁ ወይም እነግርሻለሁ ብለን መለስን ማለት ነው። እዚህ ጋር ቀላል ጥያቄ አለ። እናንተ የምትመልሱት ጥያቄ አስክሚ ማለት ምን ማለት ነው? ትርጉም ጻፉልኝ። ቀጥታ ወደ ቀጣይ እናልፋለን ማለት ነው። አሁን ያ እዚህ ጋር ምን ይላል? ኤስኤች ኦን
ኤስን ሽ በሉ። ኤስ ኦ ው ሾው ሾው። ም ኢ ሹአው ሚ ሹኦው ሚ ሾው ሚ ሾው ሚ ምን ማለት ነው? አሳየኝ ወይም አሳይኝ ለማለት ስንፈልግ ሾው ሚ እንላለን ማለት። ሾው ማለት ማሳየት፣ ሚ ማለት ደግሞ እኔ። ስለዚህ ሾው ሚ ስትሉ አሳየኝ እያላችሁ ወይም አሳይኝ እያላችሁ ነው ማለት ነው። ከዛ አይ ች ዊል ለማለት ናት። እሺ አይ ዊል ብላችሁ አንብቧት። አይ ዊል ቅድም የጻፍላችሁ ዊል ማለት ነው። በዛኛው በኩል ያየ ነው። ስለዚህ አይ ዊል ሽ ኦ ው ሾው ሾው ሾው። ዋይ ኦዩን ዩ ብላችሁ ማንበብ። አይ ዊል ሹ ኦው ዩ ሾው ዩ አይ ዊል ሾው ዩ ምን ማለት ነው? አሳይሃለሁ ወይም አሳይሻለሁ ለማለት ምን እንዳለን ማለት ነው። አይ ዊል ሾው ዩ። አይ ዊል ማለት ገና ለወደፊት ማለት ነው። አላሳየውም ግን አሳይሃለሁ እያለ ነው። ስለዚህ ለዛ ነው ዊል ነው የተጠቀምን። ሾው ዩ ማለት ደግሞ ማሳየት። ሾው ማለት ማሳየት፣ ዩ አንተ ወይም አንቺ። ስለዚህ አሳይሃለሁ ይሆናል በአንድ ላይ ማለት ነው። ህ ኤ ል ፕ ህ ኤ ል ፕ ሄልፕ ሄልፕ። ኤም ኢን ም ኢ ሚ ሚ ሄልፕ ሚ ሄልፕ ሚ ምን ማለት ነው? እርዳኝ፣ እርጅኝ ወይም አግዘኝ፣ አግዥኝ ስንል ሄልፕ ሚ እንላለን ማለት ነው። ሄልፕ ማለት እርዳታ፣ ማገዝ ማለት ነው። ሚ ማለት ደግሞ እኔ። ስለዚህ ሄልፕ ሚ ስንል እርዳኝ ወይም አግዘኝ እያለን ነው ማለት ነው። ከዛ መልሳችን አይ ዊል ለማለት ነው ብያለው። ዊል ህ ኤ ል ፕ ሄልፕ ሄልፕ። ዩ አይ ዊል ሄልፕ ዩ አይ ዊል ሄልፕ ዩ እረዳሃለሁ ወይም እረዳሻለሁ ስትሉ አይ ዊል ሄልፕ ዩ ትላላችሁ ማለት ነው። ከዛ ቲኢን ትኢ ከዛ ኤን አናነብም፣ ምክንያቱም ሁለት አናባቢዎች ናቸው ባል ላይ የመጡት። ስለዚህ ኢን አንብበን ኤን አናነብም። ትኢ ሲኤች ች ቲች ኤምኢ ምኤ ሚ ቲች ሚ ስንማታችን ነው። አስተምረኝ ወይም አስተምሪኝ ለማለት ስንፈልግ ቲች ሚ። ቲች ማለት ማስተማር፣ ሚ ማለት ደግሞ እኔ። ስለዚህ በአንድ ላይ ቲች ሚ ስትሉ አስተምረኝ እያላችሁ ነው ማለት ነው። ከዛ መልሳችን አይ ዊል አልን። ት ኢ ች ቲች ዩ አይ ዊል ቲች ዩ አይ ዊል ቲች ዩ ምን ማለት ነው? አስተምርሃለሁ ወይም አስተምርሻለሁ ለማለት ይሆናል ማለት ነው። ስለዚህ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እዚህ ጋር እናንተ የምትመልሱ ጥያቄ ያለ ኮሜንት ሴክሽን ላይ ጻፉልኝ። ምን ማለት ነው? በጣም ቀላል ነው። ዌት ፎር ሚ ማለት ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሌም እንደምንላችሁ የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንደዚህ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ